ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? የካቲት 3 2018 በኢትዮጵያ ዘመን አቆጣጠር ፌብሩዋሪ 10 2026 በጎርጎሳውያን የዘመን አቆጣጠር እንደ ቅደም ተከተል የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ነው። ከምንም በላይ ደግሞ ጊዜያችሁን በዚህ ጊዜ ውድ በሆነበት ዘመን ጊዜያችሁን ሰውታችሁ አብራችሁ ስላላችሁ አዳምጣችሁ ተከታትላችሁ ሀሳብ አስተያየታችሁን ስለምትሰጡኝ እጅግ እጅግ የከበረ ምስጋና ይድረሳችሁ። በጋት ውሎ ከሰዓታት በፊት አፕሎድ የተደረገውን ብታዳምጡት ደስ ይለኛል። እሱንም ለማሳሰብ ነው። ዘን እሱን ካልኩ በኋላ እንግዲህ ከሰሞኑ የምታዩት ነው። በሻዕቢያና ህወሓት ግብፅ እንዲሁም መንገድ ጠራጊ መንገድ መሪ ለሸክም ለማደናቀፍ ከዛ የዘለለ እርባና የሌለው ተስፈኞች ውዳቂ ኋላ ቀሮች ለስልጣን ያበቁናል 4 ኪሎ ያስገቡናል ብለው ተስፋ የሚያደርጉ አሉ። አሁን ይሄ አዲስ ኃይል አይደለም። ህወሓት ምን እንደሆነ ይታወቃል። ለትግል የገባንም በህወሓት ምክንያት ነው የሚሏቸው። ህገ መንግስቱ አልተቀየረም። አሁን ትተውታል። በነገራችን ላይ እግዚአብሔር ይመስገን። እውነቱን ህዝብ ይወቅ። እውነቱን ሲከተላቸው የነበረው ይወቅ። መሰሪዎች አሁንም ቢሆን ተልከው ተከፍሏቸው የባንዳ አያቶቻቸው አባቶቻቸውን ስራ እየሰሩ ነው። በዛ መሃል ደግሞ ጀሌዋል ተከታዩ ድሮ የህወሓት እና የሻዕቢያ ጥምረት ከሱዳን አልቡርሃን ጋር በመሆን ዋና ፋይናንስ ስፖንሰር የሆነው ግብፅ ነው ኢትዮጵያን ለማተራመስ ለማዳከም በቀጠናው ጉዳይ ላይ በቀይ ባህር ቀጠና በዓለም የጂኦፖለቲክስ ልውውጥ ኢትዮጵያ የሚገባትን ቦታ ለመያዝ የምታደርገውን ጥረት ባለበት ስተግናንት አድርጎ ለማቆየት ጥረት እያደረጉ ነው። ይህ ጽንፈኛ ቡድን የኢትዮጵያ ታሪካዊ ደመኛ ጠላቶች የቅርብና የሩቅ ህወሓት፣ ሻዕቢያ፣ ግብፅ ጽንፈኞች እነዚህ ፋሪካል ሰልፍ ኢንተረስት ያለው መንግስትን፣ ፓርቲን፣ መሪን የማይለዩ በድንቁርናቸው የሚያጌጡ በስንፍናቸው የሚመጻደቁ እነዚህ ይደግፉታል። በጋራ ተደጋግፈው የአማራ ክልልን በታሪኩ አይቶት የማያውቅ ህወሓት ወደ አማራ ክልል ሲገባ ትምህርት ቤት ያቃጥል ነበር፣ ቤተ እምነት ተቋማትን ያወድም ነበር፣ የህዝብ መገልገያዎችን ሌላው ቀርቶ አትክልት ሳይቀር እንስሳትን ይጨፈጭፍ ነበር። በዛም ሳል የተቀረጸው በሻዕቢያ አስገዳጅነት በህወሓት ተባባሪነት የተመሰረተው ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ የሚጠራው ይህን ተመሳሳይ የህወሓትን ስራ እየሰራ ነው እና ይሄ ኃይል ተለላኪ ነው፣ መንገድ ጠራጊ ነው። የአማራን ህዝብ አንገት ሊያስደፋ ህዝቡን በታሪክ ማህበራዊ ረፍት እንነሳዋለን ብሎ ማንፌስቶ የቀረጸን አካል ሊረዳ ነው። በዋናነት ህወሓት አሁን ለመጀመሪያ ጊዜ ወደ 4 ኪሎ እንደማይመጣ ያውቀዋል። ህወሓት ግን ይህንን ተለላኪ ሰንኮፍ ተጠቅሜ የኢትዮጵያ መከላከያ ሰራዊት ወደ ወልቃይት ጠገዴ ሰቲት ሁመራ፣ ወደ ቆቦ፣ ወደ አላማጣ በዛ በጭፍራ ወደ አፋር በሚሄድበት ጊዜ መንገድ ላይ ሳቦታጅ እየፈጠርን የጎሬላ እየፈጠርን በተለያየ መንገድ እያደረግን እናደናቅፋለን። በዚህ መሰረት ሉዓላዊ ግዛት የምንለውን እነሱ ሉዓላዊ ግዛት የሚሉትን ወልቃይት ጠገዴ ሰቲት ሁመራን እስከ ሶሮቃ ድረስ መጥቼ ቆጭላለሁ። ይህንንም እስከ በነገራችን ላይ የቀደመውን አላማጣን የሚመስለው ሰንኮፍ አለ። እስከ ደሮ ግብር ሀራ ድረስ ወልዲያ ድረስ እንመጣለን፣ በዛም እስከ ባቲ እንዛለን ብለው የጦርነት ፕሮግራማቸውን ነድፈው እየተንቀሳቀሱ ነው። በዛ ረገድ ትናንት የኛ ወገን ነው እያለ
ሲደግፈው ሲንከባከበው የውስጥ ቀኝ ሆኖ የሃይማኖት ጥገኛው የፖለቲካ ጥገኛው በፓርቲ በመንግስት መዋቅር ውስጥ ያለው የፓራሹት ባለሀብቱ ከመንግስት ተጠግቶ መሬት ሽጦ ጫራታ ተቀብሎ የመንግስት ጫራታ የመንግስት ግዥ ሲያጭበረብር የነበረው ከፖለቲከኞች ጋር ተሳስሮ ያለ ምንም ኮላተራል መያዣ 10 ሚሊዮን የማያወጣ ንብረት አስዞ 100 ሚሊዮን ይበደር የነበረው የሁሉ ተቀናጅቶ ፋኖ 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 ብሎ አሁን በጠገዴ በዚህ በዋልድባ በሰቋር ገዳም በዛሬማ በኩል ፋኖ ተደራጅቷል። ምን ለማድረግ? ወልቃይትን ለትግራይ ለማስረከብ። ወልቃይት ጠገዴ ሰጡት ማለት የቅማንት ታጣቂ ነው የሚለው በመተማ በኩል ተደራጅቷል። ከሀብቴ ወልዴ ጋር አሁን አለን ጀግናችን የጎንደር ልጅ ምናምን የሚባለው እሱ ጋር ሆኖ በአብርሃ ጅራ በአርማጭሆ በኩል እነ ሳሙኤል ባለድል የአድዋ ክፍለ ጦር አድዋ ነው ያለው ክፍለ ጦር ያለ በስም ነው የምነግራቸው። አርሚ 7 እና አርሚ 15 ደግሞ በሸረሪና በኩል በበረከት በኩል ይህን ተሰብስቧል። ዘንድ ጅሉ ጅላንፎ ተለላኪው ደግሞ ኢትዮጵያ ቤኒሻንጉል ክልል ውስጥ ለአርኤስኤፍ ማሰልጠኛ ካምፕ ከፈተች። ይሄው የሳተላይት ምስል ይላል። የወርቅ ፋብሪካው እኮ ነው ምስሉ። አርኤስኤፍ መጠለያ ማሰልጠኛ አጦ ነው ሙሉ ዳርፉርን ኮርዶፋንን ከዋናው በላይ ራሱ ካርቱምን ተቆጣጥሮ የቆየ ወደ ፖርት ሱዳን ያባረረው ኃይል ማሰልጠኛ ጣቢያ አጥቶ ነው ኢትዮጵያ ውስጥ። ኢትዮጵያስ ደግሞ እሱን ለማሰልጠን ህዳሴ ግድቡ አካባቢ ለሱ የሚሆን ማሰልጠኛ ምን ከፍት ጠፍቶን ነው? ለጅላንፎ ነው። ይሄ ለጅሎች ነው ፕሮፓጋንዳው እንጂ ዓለም አቀፉ ማህበረሰብ የምታረጋትን እያንዳንዷ እንቅስቃሴ ግብጾች እኮ ለምሳሌ ጉባ ኢንተርናሽናል ፖርት ያው ወደፊት ገና ያድጋል ነው እንጂ አሁን ፋንክሽናል አይደለም። ያን በልዩ ሁኔታ በረራ አለ ወደ ጉባ ወደ ግድቡ። እዛ እኮ ዛፍ ተመንጥራ ግሪደር ገብቶ የሆነ ነገር መስመር ሲሰራ ምንድን ነው ካናል ሊሰሩ ነው። እያንዳንዱን ኢሜጅ ዲቨሎፕመንቱ ነው ያሉ የህዳሴ ግድቡ ውሃ መጨመሩ መቀን ትዛት ኤክስተንት ነው ክትትል የሚደረገው እና እስከ 10 ሺህ የሚያሰለጥን ዩናይትድ አረብ ኤሚሬት እንዲብላ በሙሉ የወደቁ የ80 ፕላስ የሆኑ ሽማግሌዎች በደርግ ዘመነ መንግስት ለጥቅም ላይ የዋለው በደርግ ዘመነ መንግስት ወታደሩ የደርግ ወታደር ይባል ነበር። ያው በተመሳሳይ ብልጽግና ወታደር ይሉታል። አሁን እንደውም አሳንሰው የአብይ ወታደር ጭራ የኦሮሞ ወታደር ምናምን እንደዚህ ቅጽል ሰፊክስ ይሰጣል እንጂ እውነታው ሸረሪና ላይ ያለው ሱዳን ላይ ያለው አርሚ 7 ቅቤ ሊቀባህ ነው። ሸረሪና ታዲያ የአርሚ 7 ዛምድር አሁን አርሚ 7 15 ሄደው ሐምዳይት ላይ የሻቢያና የህወሓት ጦር እዛ የተቀመጠው አርሚ 42 እና አንደኛው ክንፍ አርሚ 15 ወርቅ እየተቀበለ በወርቅ ደግሞ ከሱዳን በኩል የጦር መሳሪያ የሚገባው ሱዳን ይህን እየረዳ አይደለም። ግብጽ ይህንን ድጋፍ እየሰጠ አይደለም። አሁን ለምንድን ነው በልዩ ሁኔታ እንደገና ይሄ አርኤስኤፍ አድቫንስ እያደረገ ነው? በልዩ ሁኔታ አድቫንስ እያደረገ ነው። ስለዚህ ሲጅ ሊያደረገው እንደሆነ ይህንን አርሚ 15 እና አርሚ 7 ብሎ ከአማራ ፋኖ ብሔራዊ ንቅናቄ ይሄ ተሰብስቦ እዛ ትእዛዝ ተቀብሎ በበረከት በኩል ሰብረን ሁመራ እንገባለን ብሎ በቀጣይ 10-15 ቀን በነገራችን ላይ ዛሬ 3 ነው የካቲት 7 እንጀምራለን የሚሉ አሉ። በቃ የካቲት 7 ጀምረን የተጠናከረ ማዕበል ፈጥረን የካቲት 11 ሁመራ እናከብራለን እያሉ ዘንድ ይሄ ሁሉ ተሳክቶለት ህወሓት ከሱዳን ጦር የጉምዝ ታጣቂ ትናንት አማራን ከመተከል ጨፈጨፈ ምናምን ሲሉ የነበሩት አብሮ ከዛ ታጣቂ ጋር ሆነው እየሰሩ ነው። እርቅ ፈጠርን እንደዚህ ያደረግን ምናምን ኦልዳ ፕሮፓጋንዳ ይነዛል። ገና ከጅምሩ
ይሄ ኃይል ህወሓት ያደራጀው ሻዕቢያ የሚያስታጥቀው ገሚሱ አመራሮቹ በአማራ ግንቦት ሰባት ነው የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን ምናምን ወዘተረፈ ብለው በዛ ሲሽሎ ከሎኮ የነበሩ ተለላቂዎች ናቸው። በአደባባይ ወጥቼ እንኳን 4 ኪሎ ልትገባ 4 ኪሎ ሜትር አትሄድም አወገዝኩ። ከዛ በኋላ ያለው የሚሰጥን ስም ያዙ። ዘነገ ወልቃይት ጠገዴ ሰቲት ሁመራ ቢያዝ ህወሓት ቢቀነው ቢይዘው ምንድን የሚል ዘመቻ ይመጣል? ይሄው በተነጋገሩት መሰረት ለቆ ሸሽቶ መጣ። ስለዚህ ሸሽቶ ሲመጣ መሳሪያውን ልንቀበል ፈልገን የመንግስትን ሰራዊት መታ ነው። የአማራ ህዝብ ተነስና ይህንን ሰራዊት መሳሪያውን አስቀር የሚል ቅስቀሳ ይመጣል። ዝግጅቱ እሱ ነው። አንዳንዶች እንዲያውም አላስችላቸው ብሎ ቸኩለው ማለፍ ይችላል ይሂድ ይለፍ፣ ሸሽቶ ግን ማፈግፈግ ግን አይችልም እያሉ እና በዛሬው ዕለት የአማራ ክልል ሰላምና ጸጥታ ቢሮ መግለጫ አውጥቷል። እኔ መግለጫውን በጣም ደስ ይለኛል፣ ግን እንደ ታሪክ እኔ አንድ ነገር መናገር እፈልጋለሁኝ። ምናልባት ያው ለታሪክም እንዲሆን ያለንበትን ወቅት በትክክል ማወቅ መገምገም ያስፈልጋል ብዬ አምናለሁ። በተለይ ለአማራ ክልል አመራር ክልሉ ውስጡን በደንብ መፈተሽ መቻል አለበት። በደንብ በየመዋቅሩ ያለው ከተለመደው ይሄ ማኔጅመንት ባይ ሲቲንግ ይሄ የወረቀት ሪፖርት እንዲህ አድርገን ሰርተናል፣ ይህን ያህል ሚሊሻ አስመርቀናል፣ ይህን ያህል ቶፕ 70 ምናምን የሚባል አድርገናል፣ እንዲህ ነው በቃ ህዝቡ እንዲህ ብሎናል ወዘተረፈ ከሚለው በላይ አንዳንዴ የዞኑንም የወረዳውንም አመራር ኦቨርፓስ አድርጎ ህዝቡን ማዳመጥ ከህዝቡ ጋር መነጋገር ያስፈልጋል። የቀውስ ወቅት ላይ ነው ያለ ነው ብሎ ክራይሲስ ሊደርሽፕ መተግበር መቻል አለበት። ለምንድን ነው መከላከያ ለቆ በወጣበት ቅጽበት እንዲህ አይነት ዌቭ ሊኖር የቻለው? መገምገም መቻል አለበት። በደንብ እዛ አካባቢ ምንድን ነው በየአካባቢዎች ያለው መታየት መቻል አለበት። 3 ዓመት ነው እንግዲህ መከላከያ እዛ ያቆየው። የኢትዮጵያ መከላከያ የኢትዮጵያ እንጂ የአማራ ክልል አይደለም። በዛ ደረጃ በቂ አድማ ብተና፣ በቂ ሚሊሻ፣ በቂ የህብረተሰብ የጸጥታ መዋቅር መረጃ የሚፈስበትን እንዴት ነው መያዝ ያልተቻለው የሚለው በደንብ መገምገም መቻል አለበት። ሌላውን አይ ቲንክ ከዚህ ውጭ ማለቱ ብዙ የሚያስፈልገኝ አይመስለኝም። የአማራ ክልል ሰላምና ጸጥታ ቢሮ ዛሬ ባወጣው መግለጫ እየተዋጋን ያለነው ከመንገድ ጠራጁ ጽንፈኛ ጋር ብቻ ሳይሆን ከወያኔና ሻዕቢያ ጋር መሆኑን ህዝባችን እውነታውን ማወቅ ይኖርበታል። አሁን በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክስ የሚቀርብላቸው ከመቀሌና አስመራ መሆኑን ህዝባችን ማወቅ አለበት። ወልቃይት ጠለምትና ራያን ለመውረር የቋመጠው ቡድን ለውስጥ ባንዳው ጽንፈኛ ኃይል የተሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚሄደው መከላከያ ሰራዊትን በየዞንና ወረዳው ተወጥሮ እንዲቆይ በማድረግ ያለምንም ከልካይ ወልቃይት ጠለምትና ራያን መቆጣጠር ነው። ስለሆነም የምናካሄደው ውጊያ ከላኪዎች ታሪካዊ ጠላቶቻችንና ከተላላኪ ውስጥ ባንዳና ጽንፈኛ ኃይል ጋር መሆኑን መላው ህዝባችን አውቆ አካባቢውን በንቃት መጠበቅና በራስ አቅም የህግ የበላይነትን ማስከበር ይገባል። ሰራዊታችን ዛሬም እንደ ትናንቱ በተጠንቀቅ ድንበራችንን እየጠበቀ ይገኛል። ሰላም ለህዝባችን፣ ሰላም ለኢትዮጵያ ይላል መግለጫው። ያው ስንለው የኖርነው ነው። ይሄ ኃይል በደንብ ተደርጎ ግንዛቤ ማስጨበቅ ያስፈልጋል። የፖለቲካ አመራሩ እየወጣ አቋሙ ሊገልጽ ይገባል። በሰላሙ ጊዜ ሚዲያ ተከለከልኩኝ የሚል ሰላም የሆነ ነገር ሲሆን ግን ራሴን አመመኝ እዚህ የለሁም ምናምን የሚል መሆን የለበትም። ተቆራርጦ ይሉታል እንግዲህ በቀደመው ጊዜ ተቆራርጦ መስራት መቻል አለበት። ወርዶ መስራት መቻል አለበት። የጥቂት ሰዎች ጉዳይ መሆን የለበትም እና ዛትስ ኦል ማለት ፈልገው እሱ ነው። ዛሬን ካልኳችሁ ከዛ ከጀርባ ያለውን ዛሬ ሮይተርስ ያወጣው ራሳቸው ጽንፈኛዎች አሁን በጣም የሚገርመኝ እኮ ራሳቸው እንዲህ እየተደረገ ነው ኢትዮጵያ ቤኒሻንጉል ውስጥ ለአርኤስኤፍ ማሰልጠኛ ከፍታለች ምናምን ይህን ሎቢ ሲያደርጉ ኖሮ ለሚዲያ ተቋማት ለሮይተርስም
ለአስመራ ስታንዳርድ አሁን አንዳንድ ሰው አዲስ ስታንዳርድ ይላል። ለአስመራ ስታንዳርድም ሰጠ። አንዳንዶች አሁን ዛሬ አስመራ አዲስ ስታንዳርድ ህገ መንግስቱ እየተሸረሸረ ነው፣ ወልቃይት ጠገዴ ሰቲት ሁመራ በህገ መንግስቱ መሰረት የትግራይ ነበረ፣ ነገር ግን በጉልበት የአማራ ጽንፈኞች በጉልበት ይዘው የፌዴራሉን መዋቅር ህገ መንግስቱን አደጋ ጥለውታል የሚል ትንተና አወጣች። ፐርሰናል ኦፒኒየን ሆኖ በዛ ወጣ እና አንዳንዶች ተፍ ተፍ ይላሉ፣ ይሄ ትክክል አይደለም ምናምን ለማለት። አስመራ ስታንዳርድ ስራው ነው የሚሰራ ወዳጄ። አስመራ ስታንዳርድ ጋር ይሄ ትክክል አይደለም ምናምን ከማለት በፊት አውቃቸዋለሁ እናውቃቸዋለን የምትለውን ሊገረዱ አሳልፎ ሊሰጥ እየሰራ ያለውን የሰፈርህን የወረዳህን የዞንህን ጽንፈኛ ተቃወም። ትክክል አይደለም እየሰራ ያለው ብለህ ንገራቸው። ተቆራረጥ ከነሱ ጋር። አስመራ አምሶሪ አዲስ ስታንዳርድ ስራውን እንደነ ደብረ ጽዮን የሚቀናባት ናት። እኛ ሀገር ዝም ብሎ የሆነ ሰው ከሌ እንደዚህ ነው እዚህ ነው የተወለደ እንደዚህ አይደለም። ዘር ተቆጥሮ ነው ስራ የሚሰራው። ሻዕቢያ ዝም ብሎ ሰንበዲን አንተ አማራ ነው ልትል ትችላለህ። ሻዕቢያ የሆነ ቦታ በሆነ ነገር አግኝቶ ነው የወሰደው። አንተ እዚህ ቻግኒ ተወልዶ ያደገ እዚህ አሚኮ ነበር የሚሰራ ምናምን ትላለህ። ቆጥሮ ዘሩን ነው የወሰደው። እያንዳንዱ ሌሎችንም ማለት ይቻላል። እና ስራቸውን እየሰሩ ነው በፕሮፓጋንዳ መሬት ላይ ባለ መዋቅር የራሱን እዛ ከአማራ ህዝብ አብራክ በቀለ የአማራ ህዝብ ደመላሽ ይሆናል ህገ መንግስቱ እንደዚህ እንደዚህ ብሎ ወልቃይት ይሰጥ ያልከው አሁንም ዝም ብሎ በለሆሳስ ደፍረህ እንዳትናገር ያንን ቤቱ ድረስ ቤት ድረስ መጥተው ይሄንን እያደረጉ ነው። እና ይሄንን ካልኩኝ ምናልባት ይህን ስል ኢትዮጵያ ተደራጅቶ አይደለም እዚህ በታጣቂ ደረጃ ቀርቶ 10 ሀገር ቢረዳ ኢትዮጵያን የሚያሸንፍ የለም። አርበኛ በባንዳ ተሸንፎ አያውቅም። ባንዳም ኢትዮጵያን ከመፈተን ቦዝኖ አያውቅም። ይህንን ካልኩኝ በዛሬው ዕለት የብልጽግና ፓርቲ የምርጫ ማንፌስቶውን አስተዋውቋል። እንግዲህ የምርጫ ማንፌስቶ እንደምታውቁት ቃል ነው፣ የምርጫ ቃል ኪዳን ነው። እኔ በትምህርት አልኳቸው በማህበራዊ ዘርፍ ውስጥ ትምህርት፣ ጤና፣ መሰረተ ልማት፣ በኢኮኖሚ ከኑሮ ውድነት ጀምሮ ከምርታማነት ጀምሮ በቤቶች ግንባታ፣ በማዕድን ዘርፍ፣ በኢንዱስትሪ፣ በቱሪዝም፣ በዲጂታል 2030 አርቲፊሻል ኢንተለጀንስ፣ በትራንስፖርቱ፣ በመሰረተ ልማት ግንባታ ስልጣን ባገኝ የኢትዮጵያ ህዝብ ይሁንታውን ቢሰጠኝ ድምፁን ቢሰጠኝና መንግስት በመሰረት በዚህ ቃል እገባለሁኝ ይህን አይታችሁ ምረጡኝ ብሎ የምርጫ ማንፌስቶውን ላውንች አድርጓል። በዚህ ላውንች በማድረግ ስነስርዓቱ በምርጫ በስድስተኛው ሀገራዊ ምርጫ የነበረው የፓርቲው ቃል ኪዳን የተገኙ ስኬቶች፣ አሁን በምርጫ በሰባተኛው ሀገራዊ ምርጫ የፓርቲው ቃል ኪዳን የሚጠበቁ ስኬቶች እነዚህ ቀርበዋል። ብልጽግና ፍትሃዊ፣ ነፃ፣ አሳታፊ የኢትዮጵያ ህዝብ የሚወስንበት ምርጫ እንዲደረግ ቁርጠኛ መሆኑንም ገልጿል። ለየምርጫ ምልክቱም ደግሞ የመሪ ቃሉ የማንፌስቶ አጠቃላይ ኢትዮጵያን ወደ ተምሳሌት በምን ስንዴ ማምረት ከተባለ እንደ ኢትዮጵያ፣ ከተማ መገንባት ከተማን ማደስ ስማርት ሲቲ መስራት ከተባለ እንደ ኢትዮጵያ ልምድ የሚቀመርበት፣ ኃይል ማመንጨት እንደ ኢትዮጵያ፣ ኢኮኖሚን ብዝሃ ዘርፍ ማድረግ ወይ ኢንዱስትሪ ላይ ወይ ቱሪዝም ላይ ወይ ግብርና ላይ ሳይሆን ሁሉንም አቅሞች አሟጦ መጠቀም ልክ እንደ ኢትዮጵያ። በዚህ ረገድ ኢትዮጵያን ወደ ተምሳሌት በሚል ምልክቱን ደግሞ የስንዴ ያው እንግዲህ ስንዴ አንዱ ችቦ አይሆንም ነዶ የሚባለው ነዶ ለመሆን በመከራ ማረስ፣ መዝራት፣ ካረም መጠበቅ፣ ከወፉ ከግሪሳው መጠበቅ፣ ተባይ እንዳይበላው ግሪሳ እንዳይበላው እሱን ሁሉ መጠበቅ፣ በኋላ ደግሞ ምን ማድረግ አለ ማጨድ፣ አጭዶ ደግሞ በነዶ መልክ ችቦ አድርጎ ማስቀመጣል። ሰው ስንዴ የስንዴ ችቦ ከአርሶ አደሩ እስከ ተጠቃሚው እስከ ኢንዱስትሪው ድረስ ያለው እንደ ስንዴን ሰንሰለት የምታውቁት ነው።
ዳቦም ነው፣ የልፋት ውጤትም ነው፣ ተስፋም ነው። ይህንን ምልክት አድርገናል። አቅም ነው፣ ራስን መቻልም ነው። ከስንዴ ተረጅነት፣ ከስንዴ ገዥነት ወደ ስንዴ አምራችነት። እንደምታውቁት ዳቦውን የያዘው ሀሳቡን ይሸጥብሃል። ሰው እኔ ዳቦ የሚሰጥህ ይገዛሃል። አሁንም በስንዴ አሁን ኢትዮጵያ በአፍሪካ አንደኛ ነች። ስንዴ አንደኛ መሆን መቻል አይደለም። በነገራችን ላይ ግብፅ ሁለተኛ ብትሆንም የግብፅን በ3 እጥፍ ነው ኢትዮጵያ የምትበልጠው። እና አንዳንዶቹ ታዲያ ስንዴ የት ሄደ ምናምን ይላል። ግድ የለምሽ ኢትዮጵያ ለባለፉት 4 ዓመታት 1 ሳንቲም ስንዴ አልገዛችም። እንዴ አልገዛችም የምትሉ ለምንድን ነው? ከጅቡቲ እኮ ስንዴ ይመጣላል። አዎ የሀገር ውስጥ ተፈናቃይ አለ፣ የፖለቲካ ብልሽታችን፣ የትርክ ስህተታችን። ይኸው ባንዳ ወልቃይት ጠገዴ ሰቲት ሁመራን መንግስት አሳልፎ ሊሰጥብኝ ነው፣ በፕሪቶሪያ ስምምነት አልተካተትኩም ወዘተረፈ እያለ ገሚሶቹ ፓርላማ፣ ገሚሶቹ በመንግስት መዋቅር፣ ገሚሶቹ በሃይማኖቱ ነው፣ ገሚሶቹ ደግሞ ያ ሲያናፋ የነበረው ዛሬ ወልቃይት ጠገዴ ሰቲት ሁመራን እኮ ልሰጥ ነው አለ። እንግዲህ የፖለቲካ ምጸታችን ልክ እንደዚህ የትርክት ስህተቱ ተፈናቃይ አለ። በነገራችን ላይ ትናንት አማራ ከወለጋ ተፈናቅሎ ከመተከል ተፈናቀለ ነበር አልተባለ የነበረው። አሁን ደግሞ አንተ እንዲና እንዲያረ እየተባለ ሰፊ የሀገር ውስጥ ተፈናቃይ አለ፣ ከውጭ የሚመጡ ተፈናቃዮች አሉ። የሴፍትን የታለ ኢትዮጵያ እኮ ያለቀ በቃ ባለጸጋ ሀገር ነች እኮ ያለ የለም። ፈተናዎች እኮ አሉ አሁን። ስለዚህ ለእነሱ ሲል ድጋፍ ይመጣል። ለምሳሌ ትግራይ ክልል መጠለያ ላይ ያሉ ወገኖቻችን አሉ፣ እናት አባቶቻችን፣ እህት ወንድሞቻችን፣ ልጆቻችን አሉ። ለእነሱ የኢትዮጵያ መንግስት ፍላጎቱ ስንዴው ከዚሁ ከሀገር ውስጥ ቢገዛ ነበር፣ ግን የለም። ከፈለግኩ ከዩክሬን ነው የምገዛው ሊል ይችላል። አይ ኖ ስንዴውን የምገዛው እኔ ከፓኪስታን ከቱርክ ነው ሊል ይችላል። ምክንያቱም እዛ ውስጥ ደግሞ ሰንሰለት አለ። ስንዴውን መግዛት ዘንድ በመርከብ ማጓጓዝ፣ ከመርከብ እንደገና ወደ መጋዘን ሎርድስ ኦፍ ፖቨርቲ ያለ ያ ድህነት ውስጥ ያለው የሚፈስ ወለላ አማራ ላይ የሚጠቀምበት። ለዛ ሲል የለም እገዛለሁኝ፣ ጅቡቲ ላይ መጋዘን አደርጋለሁ፣ ከጅቡቲ እንደገና ወደ አዳማ አጓጉዛለሁ፣ ከአዳማ ወደ መቀሌ ወደ ኮምቦልቻ መጋዘን ይኖረኛል፣ እዛ የምጠቀመው የነከሌን መኪና ነው ምናምን። ከኛ ቢገዛ ጥሩ። ኢትዮጵያ ግን ለስንዴ ግዢ 5 ሳንቲም አላወጣችም። ኤክስፖርት አድርገናል። በዚህ ረገድ እንደምታውቁት ብዙም ያን ያህል ብዙም ሰፊ ነው ባይባልም ከኤክስፖርታችን ባለፈ ኢትዮጵያ ውስጥ ላሉ ለተፈናቃዮች የሚውል ስንዴ በጫራታም በዓለም አቀፍ ገበያ ዋጋም መሸጥ ተችሏል። ስለዚህ ራስን የመቻል በምግብ ኩራትም ነው። ደግሞ ከፖለቲካ ጥገኝነትም ትወጣለህ። ዳቦ የሰጠህ ልግዛህ ማለቱ ስለማይቀር ማለት ነው። እነዚህ ነገሮች አሉ እንዳልኳቸው አስቀድሜ በኢንዱስትሪ፣ በማዕድን፣ በግብርና፣ በአይሲቲ፣ በዲጂታል፣ በቱሪዝም ዝርዝር ስልጣን ባገኝ በዚህ ነው በሚል እነዚህ ደግሞ ሄደው ደግሞ መልሶ ምን ይሆናል ማለት ነው የምርጫ መከራከሪያ መወያያ ይሆናሉ ማለት ነው። ሌሎች የፖለቲካ ፓርቲዎችም በተመሳሳይ የምርጫ ፕሮግራማቸውን፣ ማንፌስቷቸውን፣ ምልክቶቻቸውን እንዲለቁ እንዲያወጡ ይጠበቃል። የብልጽግናን የምርጫ ማንፌስቶ በስፋት እናየዋለን። በዚህ ረገድ በግብርና እንደዚህ ነው ብለን ወደ እናንተ የምናደርስ ይሆናል። በነገራችን ላይ ትረስትሚ የሌሎችን ፓርቲዎችንም የምርጫ ማንፌስቶ በደረሰ ጊዜ ላውንች ባረጉ ጊዜ እንድትከታተሉ የጋት ሚዲያ ቤተሰቦች፣ የኢዜማ ደጋፊ ሊሆን ይችላል፣ የአብን ሊሆን ይችላል፣ የኦፌኮ ሊሆን ይችላል፣ ዋቴቨር እኛ እዚህ ለኢትዮጵያ የሚበጅ ሀሳብ ነው የሚለው እናስታውቃለን። ጀስት ትረስት አድርጉኝ። በዚህ ትረስትሚ እሱን እናያለን ማለት ነው። ዘን ይሄን ካልኩኝ እንግዲህ በመካከለኛው ምስራቅ በተለይ እስራኤል በዌስት ባንክ ላይ አዲስ ውሳኔ ያሳልፋለች። በዚህ ውሳኔውን የእስራኤል መከላከያ ሚኒስትር እስራኤል ካትስ እና ቤዝላል ስሞትሪች የቀኝ ዘመሙ የእስራኤል የፋይናንስ ሚኒስትር ናቸው ያስተዋወቁት። ምንድናቸው ውሳኔዎች በዋነኝነት ስንል አንደኛ
በዌስት ባንክ ለአይሁዳውያን ቦታ መሸጥ አይቻልም። ያው ዌስት ባንክ የሚያስተዳድረው የመሐመድ አባስ ነው የሚያስተዳድሩት፣ የፓለስታይን ኦቶሪቲ ነው የሚያስተዳድረው። ሶቨርኒቲ ግን የለውም። ቱ ስቴት ሶሉሽን የሁለት መንግስት ቢሆንም ስቲል ሶቨርኒቲ የለውም። ዌስት ባንክ ኤ፣ ዌስት ባንክ ቢ፣ ዌስት ባንክ ሲ ይባላል። የሁሉንም የኤን የቢን ሜሲን ሴኪሪቲ ነው የሚቆጣጠረው እስራኤል። እስከ ዛሬ በዌስት ባንክ ላይ ለእስራኤላውያን ቦታ መሸጥ በሀገር ክህደት የሚያስጠይቅ በሞት የሚያስቀጣ ነው የነበረው። እንደዛ ያሉት ሌሎች ሚዲያዎች ወራሪ መጥ የሚሏቸው ሰፋሪዎች የሚሏቸው እነሱስ ታዲያ ቤት አለ ገንብተዋል፣ እርሻም አላቸው። ታዲያ እንዴት ነው የሚኖሩ ከተባለ የሚገዙት ከእስራኤል የመንግስታዊ ድርጅቶች ነው። ለምሳሌ በእስራኤል የተመዘገበ ሪል ስቴት አልሚ ይኖርና ያ ሪል ስቴት አልሚ ለአንድ አይሁዳዊ ወይ ለአሜሪካዊ ወይ ለእንግሊዛዊ ቦታ ይሸጣል። ከዚህ ውሳኔ በኋላ ግን አንድ አይሁዳዊ ቦታ ከፍልስጤማዊ መግዛት ይችላል። ፍልስጤማዊም የሸጠውን ሽያጭ ይጸድቃል። በዚህ ረገድ እንግዲህ አንድ እሱን ሁለተኛ በዌስት ባንክ መሬትን ለሰፋሪዎች መሸጥ በሀገር ክህደት ያስጠይቅ የነበረው ወንጀልን ውድቅ አድርጎታል። ምን ማለት ነው? የፍልስጤም አስተዳደር ውሳኔን ሻረው ማለት ነው። ሶስተኛ ሃይማኖታዊና ታሪካዊ ስፍራዎች በዌስት ባንክ ወይ እንግዲህ በመጽሐፍ ቅዱስ ደግሞ ከነዓን የሚባለው ሰፈር ማለት ነው። የዌስት ባንክ ማለት በዛ በእስራኤል ስር እንዲሆኑ አዲሱ ድንጋጌ ያስቀምጣል። በዚህ ረገድ the cave of patriarchs ወይንም የአብርሃም ዋሻ የሚባለው አብርሃም በስደት ወደ ከነዓን ከመጣ በኋላ እንደምታውቁት እንግዲህ ሚስቱ ሞተች። ሳራ ስትሞት እዛ ምን አለ የኬጤ ሰዎች ጋር ወይም የከነዓን ጋር ከመጣ በኋላ ባለቤቴን የምቀብርበት ያንን ዋሻ ስጠኝ አለው ይላል። በጣም ኢንተረስትድ ለሆናችሁ ለማንበብ ለምትፈልጉ ኦሪት ዘፍጥረት ከምዕራፍ 23 ኦሪት ዘፍጥረት ምዕራፍ 23 ከ1 እስከ 20 አንብቡ። እኔ በእናንተ ፊት መጣተኛ ነኝ፣ ሚስቴን የምቀብርበት ሳራን የምቀብርበት ቦታ ስጠኝ ያንን ዋሻ ብሎ ይጠይቀዋል። የኬጤ ሰው ነው፣ ኤፍሮን ይባላል የዋሻው ባለቤት። ምን አለው እሱ? ዋሻውን ብቻም ሳይሆን በዋሻው ዙሪያ ያለውን የእርሻ ቦታ ሁሉ ለአንተ ሰጥቻለሁ ብሎ ቃል ገባለት። ይህን ሲያደርግ እዛው መጽሐፍ ቅዱስ ላይ ምን ይላል? ስላደረክልኝ ሁሉ አመሰግናለሁኝ 400 ሰቅል። ያው በአማራ እንግዲህ ዛሬ የእስራኤል የመገበያያ ገንዘብ ልክ የኢትዮጵያ ብር እንደምንለው ፓውንድ፣ ሪያል ምናምን ዩዋን እንደምንለው የእስራኤል ሰቅል ነው። በእንግሊዝኛ ሸክል እንለዋለን፣ ሰቅል ነው። ምን አለው አብርሃም? ስላደረክልኝ አመሰግናለሁ፣ ዋጋህን 400 ሰቅል ሰጥቻለሁ አለ። ስለዚህ አብርሃም በከነዓን ምድር ቦታ የገዛ የመጀመሪያው አይሁዳዊ ነው ማለት ነው። እንግዲህ አብርሃም የሙስሊሞችም አባት ነው እንደምታውቁት። አብርሃም አኮርድ አለ። የአይሁዶችም አባት ነው፣ የክርስትናም አባት ነው። ይሄ ቦታ ይሄ the cave of patriarchs የሚባለው የተቀደሰ ሆሊ ሳይት ነው። በባይብሊካል በመጽሐፍ ቅዱስ ያሉ አባቶችን ፓትሪያርክስ እንዲሁም እናቶችን ማትሪያርክስ እነማንን? አብርሃም፣ ኢሳቅ እና ያዕቆብ እንዲሁም የአብርሃም ሚስት ሳራ፣ የያዕቆብ ሚስት ርብቃ፣ የአብርሃም ሚስት ሳራ፣ የይስሐቅ ሚስት ርብቃ፣ የያዕቆብ ሚስት ደግሞ ሊያ። ስለ ሊያም ደግሞ ከፈለጋችሁ ዘፍጥረት 29 ታገኛላችሁ። እነሱ የተቀበሩበት ይሄ ቅዱስ ቦታ ነው። በእስልምናውም ቅዱስ ነው፣ በአይሁድም እምነት ቅዱስ ነው፣ በክርስትናም ቅዱስ ነው። ከዚህ በፊት የዌስት ባንክ አድሚኒስትሬሽን ነበር ይሄንን እንደ ሆሊ ሳይት ፒልግሪሜጅ ምንድን ነው ተጎበኘ ምንም አድሚኒስትሬሽኑ። ይህ አዲሱ ህግ ግን ምን አደረገው? አንድ አይሁዳዊ አብርሃም
ከቄጤ ሰዎች በከናን የመጀመሪያ ቦታ የገዛ አደረገው። 2 አስተዳደሩን ለእስራኤል ሰጠ። በሌላ መልኩ ምን ማለት ነው? ቱ ስቴት ሶሉሽን የሚባለውን አንቀበልም ነው የእስራኤል ዘን። ይህን በተመለከተ ትናንት ከዋይት ሃውስ አንድ የዶናልድ ትራምፕ መልእክት ነው በሚል ይወጣል። ምን ይላል? አልጀዚራ ነው ዛሬ ያወጣው። ቸክ እንድታደርጉ አልጀዚራ ዛሬ 10 በ2026 እትሙ ትራምፕ ኦፖዝ እስራኤልስ ዌስት ባንክ አኔክሴሽን ኦፊሻል ሴይስ አዝ አውትክራይ ግሮስ። አሁን ይህንን እንግሊዝ ተቃውመዋለች። ራሱ አንቶኒዮ ጉተሬስ ምንድን ነው ግሬቭሊ ኮንሰርንድ፣ በጣም ግሬቭሊ ኮንሰርንድ ማለት በጣም አሳስቦኛል እያለ ነው እና ከዚህ ተግባራችሁ ተቆጠቡ እያለ ነው። እንግሊዝ፣ ግብፅ፣ አረብ ሊግ፣ የእስላማዊ ትብብር ድርጅት ኦርጋናይዜሽን ፎር ኢስላሚክ ኮኦፕሬቲቭ በጽኑ እያወገዙት ነው ያሉት። በዚህ መሃል ነው እንግዲህ ዛሬ ዶናልድ ትራምፕ ከተመረጡ ቃል ከገቡ ጃንዋሪ 2025 ነው አይደል? አሁን ጃንዋሪ 2026 አልፎ ፌብሩዋሪ 10 ላይ ነው ያለነው። አመት ከ10 ቀናቸው ነው። አመት ከጃንዋሪ 31 ነበር። አሁን 21 ቀናቸው ነው። በዚህ ጊዜ 6 ጊዜ ቤንያሚን ኔታንያሁ ወደ አሜሪካ አቅንተዋል። አሁን ለ7ኛ ነው እየሄዱ ያሉት። አንዴ ዶናልድ ትራምፕ እስራኤል መጥተዋል። ከኔስቱ ወይም ህዝብ ተወካዮች ምክር ቤት ንግግር አድርገዋል። ምንድን ነው የሚለው ዶናልድ ትራምፕ? ስቴብል ዌስት ባንክ ቺፕስ እስራኤል ሴኪር። የተረጋጋች ዌስት ባንክ፣ ሰላም የሰፈነበት ዌስት ባንክ ለእስራኤል ሰላምና ደህንነት ዋስትና ነው። and it's in line with this administration goal to achieve peace in the region። በዚህ መሰረት እስራኤል እንድትረጋጋ ዌስት ባንክ መረጋጋት አለበት። የተረጋጋች ዌስት ባንክ ለእስራኤል ህልውናና ደህንነት ወሳኝ ነው እና ዶናልድ ትራምፕ ይህንን ያወግዛሉ የሚል አለ። እንግዲህ ነገ ሁለቱ ሲገናኙ፣ ዛሬ ጉዞ ላይ ናቸው። ነገ ዋይት ሃውስ ላይ ሁለቱ መሪዎች ሲገናኙ አንደኛ በዌስት ባንክኛ አሜሪካ እስራኤል አሜሪካውያን ሁሉ አሉ እና ይህንን ቦታ የመሸጥ መለወጥን ሊበራላይዜሽንን ነው ፕራይቬታይዜሽንን የፈቀድ ነው የሚል ነገር ይኖራል። ዞሮ የቤንጃሚን ኔታንያሁ በወሳኝነት የአሜሪካ ጉዞ መካከለኛው ምስራቅን የሶማሌላንድ ጉዳይ በውሎ ፕሮግራም እንደነገርኳችሁ ኔስት ፖይንት የሚባል የአሜሪካ ቲንክ ታንክ ቀጥረዋል ሶማሌላንዶች። ይህ ኔስት ፖይንት ኢኮኖሚያዊ የሆነ ሰልፍ ሪላያንስ ኢንቨስትመንት ሪል ስቴት አልሚዎችን፣ የማዕድን፣ የውሃ፣ የእርሻ አልሚዎችን እንዲያመጣ ይጠበቃል። በተመሳሳይ ዲፕሎማቲክ ሪኮግኒሽን እንድታገኝ፣ በሶስተኛ ደረጃ ደግሞ ከሶማሊያ በኩል የሚመጣውን እነሱም ቢጂአር የሚባል ኮንሰልተንሲ ስለቀጠሩ ማለት ነው ይህንን የሚጠብቅ ይሆናል። ነገ ቤንጃሚን ኔታንያሁ በዋይት ሃውስ የሚያደርገው አጠቃላይ ውይይት ቀይ ባህርንም ናይልንም ሶማሌላንድንም አጠቃላይ የሪጅኑን የመካከለኛው ምስራቅን ዋነኛው ጉዞ የኢራን ጉዳይ ቢሆን ዋነኛው አጀንዳው ኢራን ነው። ኒውክሌር አሜሪካ ከኢራን ጋር የሚኖራት ድርድር ኒውክሌር ላይ የተመሰረተ ኒውክሌር ማበልጸግ እንድታቆም የበለጸገ ኒውክሌሯን አሳልፋ እንድትሰጥ እና የኒውክሌር ሳይቶች ፎርዶንን፣ ሲፋንን፣ ኢስፋሃን እነዚህን ጨምሮ በኢንተርናሽናል አቶሚክ ኤነርጂ ኤጀንሲ ቁጥጥር ውስጥ እንዲውል፣ ኢራን ደግሞ ይህን ሁሉ ካረቁኝ ማዕቀቦች በሙሉ ይነሱልኝ የሚላለ። ነገር ግን እስራኤል ደግሞ የኢራን የባላስቲክ ሚሳይል ርቀት ላይ ሊሚቴሽን ሊቀመጥ ይገባል የሚላለ። እነዚህ ጉዳዮች ዞሮ የመካከለኛው ምስራቅን ትናንት የግብፅ ፕሬዝዳንት ወደ ዩናይትድ አረብ ኤሚሬት አቡዳቢ ተጉዘው በዛ እንግዲህ ከቢን ዛይድ አልናሃያን ጋር ተነጋግረው መምጣታቸውን ጠቅሰናል። ለግብፅ ሲሆን የዩናይትድ አረብ ኤሚሬት ተላላኪ ነው ግብፅ አይልህም ወይ? ግብፅ የሳውዲ አረቢያ ተላላኪ ነው አይልህም ሻቢያ። አሁን ሻቢያ ዩናይትድ አረብ ኤሚሬት ከሻቢያ ከብዷት ኢትዮጵያን ስትልክ አስባችሁታል? ከነሱ ጋር አሰብ ላይ ለ30 ዓመት ውል ፈጽመው የድሮን የጦር ቤዝ አድርገው የየመን ሀውቲዎችን ሲደበድቡ ነበር። እና ሻቢያ ስራው ነው ማለት አለበት። እኛም የፈለገው ልንል እንችላለን። የምታዝኑት ልጅ የወለዱ ትዳር ያለ አንዳንዶቹ እንዲያው ኢትዮጵያን እኛ ብንመራት የሚሉ ማለት ኢትዮጵያን የምትመራ ከሆነ
አንዳንዴ ስሜትን መግታትም ያስፈልጋል እና ኢትዮጵያ ሚሊተሪ ቤዝ ለአርኤስኤፍ ገንብታለች። ያ ኢቭን ብትገነባ እንኳ ብትገነባ ከራስ ናሽናል ይሄንን እያውደለደለ ኦፍኮርስ ተስፋ ቆርጠው እንደማይመጡ ስለሚያውቁት ነው። ግን ይህንን በደንብ መገንዘብ ማያጠበቅብናል። ኢትዮጵያ በክብር ለዘላለም ትኖር። በተመሳሳይ ነገር በጋት ውሎ በጋት ዕለታዊ እንዳስፈላጊነቱ ባሉን ፕላትፎርሞች መረጃ አደርሳችኋለሁ። አመሰግናለሁ አብራችሁ ስለነበራችሁ። ታንኪዩ